የሚችለው ኢየሱስ ነው። የተዘጋውን ማተም የፈታ ኢየሱስ ጌታ እልፍ አእላፋት ቅዱስ ያለው የሚሰግዱለት ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ በእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አረገው የይሁዳ ነገድ አንበሳው 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 ኢየሱስ አንበሳው የሚችለው ኢየሱስ ነው። የተዘጋውን ማተም የፈታ ኢየሱስ ጌታ እልፍ አእላፋት ቅዱስ እያሉ የሚሰግዱለት ወንበሩ በሰው የተደፈረ ግርማዊ አይባል ሞቶ የቀረ በእውነት ግርማዊ አንድ ንጉሥ ሞት ያሸነፈ ጌታ ኢየሱስ ከሞት ተነሳ ከሞት ተነሳ መቃብሩን ባዶ አረገው የይሁዳ ነገድ አንበሳው 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 ኢየሱስ አንበሳው አንበሳ ከጥንት ጀምሮ ያለ የነበረ ዙፋኑ ጽኑ ነው ከቶ ያልተደፈረ ጉልበት ያለው ሁሉ ሚንበረከክለት አጋንንት በስሙ ሚቀጠቀጥለት እሱ የዘጋውን የሚከፍት የለ የከፈተውን ሚዘጋ የለ በሰማይ በምድር የሌለው አቻ ንጉሥ ነገሥት ኢየሱስ ብቻ ፊቱ እንደ ፀሐይ የሚያበራ ነው ከበረዶ ይልቅ ፀጉሩ ነጭ ነው አይኖቹ እንደ እሳት ነበልባል ናቸው እንደ ብዙዎች ድምፁ አስፈሪ ነው ዮሐንስ አለ በክብር ቢያየው ፊቱ ወደኩ እንደ ሞተ ሰው ይሄ ነው ንጉሥ እንዲህ ነው ንጉሥ ይሄ ነው ንጉሥ እንዲህ ነው ንጉሥ ይሄ ነው ንጉሥ እንዲህ ነው ንጉሥ የእኛ ንጉሥ ኢየሱስ ኢየሱስ ቹታላ የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬን ጩኸት ለንጉሠ ነገሥት የደስታዬን ጩኸት የደስታዬን ጩኸት እስኪ ልጁ ሁለት በለታ የደስታዬን እልልታ የደስታዬን እልልታ ንጉሥ ለሆነው ጌታ
የደስታዬን እልልታ የደስታዬን እልልታ አሰማለሁ ለጌታ የደስታዬን ጩኸት የደስታዬ ለንጉሠ ነገሥቱ የደስታ ጩኸት ያለው ሰው አለ ወይ? እስኪ ልጩህለት ጩጩ ይለኛል የማደርገው ሳጣ መልካምነት ፍቅርህ እየመጣ መቶ ያምረኛል ቃላት እያጠረኝ ያደግነት ፍቅር ትዝ እያለኝ ውስጤን የፈነቀለ የምስጋና የዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይሳይ ድርዳይ አገር ሁሉ ይወቀ እንዴት ችሎ ዝም ይላል? እንዴት ችሎ ዝም ይላል? በጩኸት ያመልክሃል፣ በእልልታ ያመልክሃል። ጩጩ ይለኛል የማደርገው ሳጣ መልካምነት ፍቅርህ እየመጣ መጮ ያምረኛል ቃላት እያጠረኝ ያደግነት ፍቅር ትዝ እያለኝ ውስጤን የፈነቀለ የምስጋና የዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ይታይ እንደረዳኸኝ ዓለም ሁሉ ይወቀው እንዴት ችሎ ዝም ይላል? በጩኸት ያመልክሃል፣ በእልልታ ያከብርሃል፣ በእልልታ ያከብርሃል። Мир Божий усім вам. Я щиро вітаю вас. የእግዚአብሔር ሰላም ለሁላችሁ ይሁን። በታላቅ አክብሮት ሰላም እላችኋለሁ። ዛሬ እግዚአብሔርን ኃይል ወደ ተግባር ስለሚያመጣው እምነት ማለትም እግዚአብሔር በሰው ሕይወት ውስጥ ተአምራትን በሚያደርግበት እምነት ዙሪያ መስበክ እፈልጋለሁ። የእግዚአብሔር ቃል ጌታ ዓለምን እንዴት እንደፈጠረና ወደፊትም የሰው ልጅ ምን እንደሚጠብቀው ይነግረናል። የእግዚአብሔር ቃል መንፈሳዊ ሕጎችን ይነግረናል። የእግዚአብሔር ቃል እንዴት መኖር እንዳለብን ያስተምረናል። ነገር ግን ከዚህ በተጨማሪ የእግዚአብሔር ቃል እግዚአብሔር ሁሉን ቻይ አምላክ እንደሆነ ያስተምረናል። እርሱ ቀደም ሲል ብቻ ተአምራትን ያደረገ አይደለም፣ ዛሬም ያደርጋል። ይሁን እንጂ የእግዚአብሔር ኃይልና ተአምራት በሕይወታችን ውስጥ እንዲገለጡ እግዚአብሔር በእርሱ ላይ እውነተኛና ሕያው እምነት እንዲኖረን ይፈልጋል። ኢየሱስ ክርስቶስ እንዲህ ብሏል፣ በእግዚአብሔር እምነት ይኑራችሁ። ማርቆስ ምዕራፍ 11 ቁጥር 22። እግዚአብሔር መኖሩንና መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን የሚያምን አጠቃላይ እምነት አለ። ብዙ ሰዎች እንዲህ አይነት እምነት አላቸው። ነገር ግን በእግዚአብሔር ቃል ገጾች ውስጥ የምናነባቸው ተስፋዎች ሁሉ በሕይወታቸው ውስጥ እንደሚሠሩ የሚያምኑ ሰዎች ብዙ አይደሉም። ሰዎች ጌታ ሌላን ሰው ሊፈውስ፣ ሌላን ሰው ሲረዳ እንደሚችል ወይም ለሌላ ሰው ጸሎት ምላሽ እንደሚሰጥ ብዙ ጊዜ ያምናሉ።
ነገር ግን ጉዳዩ ወደ ራሳቸው የግል ሕይወት ሲመጣ በሰው ሕይወት ውስጥ ብዙ ጥርጣሬዎች ይመጣሉ። ጌታ ግን በርቱ ላይ አጠቃላይ እምነት ብቻ እንዲኖረን ሳይሆን የእግዚአብሔርን ቃል እንድናውቅና ሁሉን ቻይ አምላክ ለተናገረው ቃል ሁሉ ኃላፊነት እንደሚወስድ ወይም ታማኝ እንደሆነ ጽኑ እምነት እንዲኖረን ይፈልጋል። እርሱ የተናገረው ነገር ሁሉ በእግዚአብሔር ቃል ውስጥ ተጽፏል። ስለዚህ የእግዚአብሔርን ቃል መጽሐፍ ቅዱስን ማንበብ ያስፈልገናል። ስለ አብርሃምና ስለ እምነቱ ላንብብላችሁ። ይህ ጥቅስ በዕብራውያን ምዕራፍ 11 ቁጥር 8 ላይ እንዲህ ተብሎ ተጽፏል። አብርሃም ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በተጠራ ጊዜ በእምነት ታዘዘ፣ ወዴት እንደሚሄድም ሳያውቅ ወጣ። የእግዚአብሔር ቃል ስለ አብርሃም ይነግረናል። እርሱ በጥሩ ስፍራ ይኖር ነበር። ቤተሰብና ጓደኞች ነበሩት። ድሃም አልነበረም። ነገር ግን አንድ ችግር ነበረበት። ልጅ አልነበረውም። ሚስቱም በዕድሜዋ ምክንያት ልጅ መውለድ አትችልም ነበር። አንድ ቀን እግዚአብሔር አብርሃምን እንዲህ አለው፣ አብርሃም ሆይ ከአባትህ ቤትና ከአገርህ ተለይተህ ውጣ፣ እኔ ወደማሳይህ ምድር ሂድ። ይህን ካደረግህ አብዝቼ እባርክሃለሁ፣ ወራሽነትንም እሰጥሃለሁ፣ ርስትህን እባርካለሁ፣ ስምህንም ታላቅ አደርገዋለሁ። አብርሃም ምን አደረገ? መጽሐፍ ቅዱስ አብርሃም በእግዚአብሔር አመነ ይላል። ነገር ግን እምነቱ እግዚአብሔር ሁልጊዜ ትክክል እንደሆነና የተናገረውን ሁሉ እንደሚፈጽም በልቡ በማወቁ ብቻ የተገደበ አልነበረም። የአብርሃም እምነት የተገለጠው ወዴት እንደሚሄድ ሳያውቅ በመውጣቱ ነው። እግዚአብሔር ወደዚያ አቅጣጫ ሂድ አለው። አብርሃም ብዙ አገልጋዮች ነበሩት። ምናልባት ሁሉም አብርሃምን አልተረዱትም ይሆናል። እርሱ ግን እግዚአብሔር ገልጦልኛል፣ ስለዚህ የእግዚአብሔርን ድምፅ ተከትለን እንሄዳለን ይል ነበር። እግዚአብሔር አብርሃምን ለብዙ ዓመታት ከአንድ ቦታ ወደ ሌላ ቦታ መራው። አብርሃም ራሱ ለማመን የከበደው ጊዜ ነበር። አብርሃም ራሱ ልጅ እንደሚወለድለት ለማመን የከበደው ጊዜ ነበር። ምክንያቱም ዕድሜው ገፍቶ ነበር። ሳራም መውለድ አትችልም ነበር። ነገር ግን እግዚአብሔር በራሱ ጊዜ ታምር አደረገ። ከማንኛውም የተፈጥሮ ሕግ ውጪ ሳራ ጸነሰች። ምክንያቱም እግዚአብሔር ታምራትን ያደርጋልና። ሴቶች መውለድ እንደማይችሉ በሐኪሞች ተረጋግጦ ሳለ ሰዎች አምነው ሲጸልዩ ግን እግዚአብሔር ተአምር እንዳደረገ ብዙ ምስክርነቶችን ሰምቻለሁ። እግዚአብሔር በእምነት ሕይወት ተአምራትን ማድረግ ይችላል። እግዚአብሔር በእናንተም ሕይወት ተአምራትን ማድረግ ይችላል። አብርሃም በእግዚአብሔር መኖር ብቻ አላመነም። ይልቁንም በእምነት ለእግዚአብሔር ድምፅ ታዘዘ። የእግዚአብሔርን ድምፅ መስማት በጣም አስፈላጊ ነው። እንዲሁም የእግዚአብሔርን ድምፅ ከራሳችን ፍላጎት መለየት አስፈላጊ ነው። መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ድምፅ ብዙ ጊዜ የሚሰማው መጽሐፍ ቅዱስን ስናነብና የእግዚአብሔርን ቃል ስብከት ስንሰማ ነው። የራሳችን የግል ሐሳቦች፣ ዕቅዶችና ዓላማዎች አሉ። እግዚአብሔር አምላክ የሚፈጸመውና የሚባርከው እርሱ ራሱ የተናገረውን እንጂ ሰዎች የፈለጉትን እኮ አይደለም። ስለዚህ መጽሐፍ ቅዱስን በማንበብ የእግዚአብሔርን ድምፅ መስማት መማር በጣም አስፈላጊ ነው። በሌላ አነጋገር የጌታን ትእዛዛትና የመጽሐፍ ቅዱስ ታሪኮችን ስናነብ ልንረዳቸው፣ መንፈስ ቅዱስም በልባችን ሕያው ሊያደርጋቸውና በእግዚአብሔር ቃል ልንማር ይገባል። እግዚአብሔር ቃሉን ሊያስተምራችሁ ይፈልጋል። ነገር ግን ልባችሁን ለእግዚአብሔር መክፈትና መጽሐፍ ቅዱስን በጥንቃቄ ማንበብ አለባችሁ። እንዲሁም እግዚአብሔር እንዲናገራችሁ ጸልዩ። ይህን በቅንነት ካደረጋችሁ ሁሉን ቻይ የሆነው አምላክና ጸጋው በሕይወታችሁ ውስጥ እንዴት እንደሚሠራ፣ እግዚአብሔርን ማወቅ የልባችሁን ነገር እንዴት እንደሚነግራችሁ ታያላችሁ። የጎደላችሁ ነገር በእግዚአብሔር ቃል በኩል ወደ ልባችሁ ይመጣል። መጽሐፍ ቅዱስን በማንበብ መንፈስ ቅዱስ ልባችሁን ይሞላል። ሰማይ ከምድር ከፍ እንደሚል የእግዚአብሔር ሐሳብና መንገድ ከእኛ መንገድ እንዲሁ ከፍ ያለ እንደሆነ መጽሐፍ ቅዱስ ይነግረናል። ስለዚህ ለሕይወታችን የእግዚአብሔርን ዕቅድ እንፈልግ። የእርሱ ዕቅድ የተሻለና ከፍ ያለ ነው።
በእግዚአብሔር ዕቅድ ውስጥ ስንሆንም ጌታ ይባርከናል። የታመሙ ሰዎች በእግዚአብሔር አምነው ፈውስ ያገኙበትን አንድ አስደሳች ታሪክ ከኢየሱስ ክርስቶስ ሕይወት ላንብብላችሁ። ይህ ታሪክ በሉቃስ ወንጌል ምዕራፍ 17 ከቁጥር 11 ጀምሮ ተጽፎ ይገኛል። ወደ ኢየሩሳሌም ሲሄድ እርሱ ማለትም ክርስቶስ በሰማርያና በገሊላ መካከል ያልፍ ነበር። ክርስቶስ በልዩ ልዩ ከተሞችና መንደሮች እየተዘዋወረ ይሰብክ ነበር። አንድ ቀን በሰማርያና በገሊላ መካከል እያለፈ ኢየሱስ ክርስቶስ በዚያ አካባቢ ሲያልፍ ለምጻሞች ከሆኑ 10 ሰዎች ጋር ተገናኘ። እነርሱም በሩቅ ቆሙ። ከክርስቶስ ርቀው ለምን ቆሙ? ነገሩ እንዲህ ነው። በዚህ በሽታ የተያዙ ሰዎች ከሌላው ሕዝብ ጋር አብረው የመኖር መብት አልነበራቸውም። የእነዚህ ምስኪኖች ሕይወት ምን ያህል አስከፊ እንደነበረ መገመት ትችላላችሁ። ከሰው ሁሉ ጋር አብረው መኖር አይችሉም ነበር። ለምጻሞቹ ኢየሱስ ክርስቶስን ባዩት ጊዜ በሩቅ ቆሙ። በታላቅ ድምፅም ኢየሱስ ሆይ፣ መምህር ሆይ ማረን አሉ። እነዚህ ለምጻሞች ኢየሱስ ክርስቶስ ለምጻሞቹን ጨምሮ ብዙ ሰዎችን እንደፈወሰው ያውቁ እንደነበር እርግጠኛ ነኝ። ከእርሱ ጋር ሲገናኙ ወደ እርሱ አልሮጡም። ነገር ግን ከሩቅ ሆነው ኢየሱስ ሆይ ማረን አሉ። አለበለዚያ ወደ እርሱ ባልጮኹ ነበር። ነገር ግን አምነው እንዲህ ብለውት ነበር፣ ኢየሱስ ሆይ እርዳን፣ ማረን። አይቶም ሂዱና ራሳችሁን ለካህናት አሳዩ አላቸው። ኢየሱስ ለምን እንዲህ አለ? በዛን ጊዜ ካህኑ በተወሰነ መልኩ የሐኪሞችን ተግባር ያከናውን ነበር። ልዩ ልዩ አይነት የለምጽ በሽታ ያለባቸው ሰዎች ወደ ካህኑ ይመጡ ነበር። እርሱም ከመረመራቸው በኋላ ከሌሎች ጋር አብሮ መኖር እንደሚችሉ ወይም እንደማይችሉ ይናገር ነበር። አንድ ሰው ከለምጹ ሲፈወስ ወይም በሽታ ሲለቀው ወደ ካህኑ ይሄድ ነበረ። ካህኑም የመፈወሱን እውነታ አረጋግጦ በማኅበረሰቡ ውስጥ እንዲኖር ይፈቅድለታል። ክርስቶስ በሌሎች ላይ እንደሚያደርገው እጁን አልጫነባቸውም ወይም በሽታው ሰዎቹን እንዲለቅ አላዘዘም። በቀላሉ ወደ ካህናት ሂዱ ብቻ አላቸው። እነዚህ 10 ሰዎች ምን አደረጉ? ሲሄዱም ነጹ። ተአምሩ ተፈጸመ። በመንገድ ላይ ሳሉ የእግዚአብሔር ኃይል በእነርሱ ላይ ወረደና ተፈወሱ። በልባቸው ውስጥ በእግዚአብሔር ላይ እውነተኛ እምነት እንደነበረ ማየት እንችላለን። ወደ ክርስቶስ መጮ ብቻ ሳይሆን ለክርስቶስ ቃልም ታዘዋል። በክርስቶስ ቃል ባያምኑ ኖሮ ለምን ወደ ካህን እንሄዳለን? እኛ እኮ ታመናል። ለምን ይህን እናደርጋለን? እዚሁ ፈውሰን ብለው ያስቡ ነበር። እንዲህ ሊሉ ይችሉ ነበር። ነገር ግን ለክርስቶስ ቃላት መታዘዝ አስፈላጊ መሆኑን ተረዱ። እርሱ ደግሞ ዝም ብሎ ምንም ነገር አይናገርም ነበርና በክርስቶስ አምነው ወደ ካህን ሲሄዱም በመንገድ ላይ ሳሉ ተአምር ሆነ። ዛሬ ሁሉን ለሚችል አምላክ ማመን ለእኛ ምን አስፈላጊ ነው? መጽሐፍ ቅዱስ በክርስቶስ ቁስል እኛ ተፈወስን ይለናል። እግዚአብሔር በበሽታዎች ላይ ኃይልና ሥልጣን አለው። ፈውስ ሁልጊዜ ወዲያውኑ አይመጣም። እግዚአብሔር አንዳንዶቹን ወዲያውኑ ፈውሷል። ነገር ግን እምነት ካለን ፈውስ ቀስ በቀስ የሚመጣበት ጊዜም አለ። በመጽሐፍ ቅዱስ ውስጥ ወደ ክርስቶስ መጥቶ በፊቱ ተንበርክኮ ኢየሱስ ሆይ ማረኝ ብሎ የለመነ አንድ ለምጻም እናነባለን። ኢየሱስም በሽተኛውን ዳሰሰውና ፈወሰው፣ ተፈወሰ። ነገር ግን ባለፈው ታሪክ ኢየሱስ ሂዱና ራሳችሁን ለካህን አሳዩ ነበር ያለው። በሁለቱም ሁኔታዎች ግን ሰዎቹ አመኑ። ኢየሱስ በበሽታዎች ላይ ባለው ሥልጣን አመኑ። እኛም በያው እግዚአብሔር ካመንን፣ በክርስቶስ ቁስል እንደተፈወስን ካመንን፣ ከጸለይንና በእምነት ከጸናን እግዚአብሔር በሕይወታችን ታምራትን ያደርጋል። ከማርቆስ ወንጌል ምዕራፍ 11 ቁጥር 22ና 23 ያለውን ክፍል ላንብብ። በጥንቃቄ አድምጡ። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ሳይጠራጠር የነገረው እንዲሆንለት ቢያምን ይህን ተራራ ተነቅለ ወደ ባሕር ተወርወር ቢለው ሆንለታል። ክርስቶስ በእግዚአብሔር እመኑ ይላል።
ቀጥሎም ማንም ያለው ሳይጠራጠር የተናገረው እንዲሆንለት ቢያምን ይህን ተራራ ተነቅለ ወደ ባህር ተወርወር ቢለው ይሆንለታል ይላል። ይህ ስለምን እያወራ ነው? ክርስቶስ ተራራን ከአንድ ቦታ ወደ ሌላ ቦታ ማዛወር አለብን ማለቱ አልነበረም። ተራራ ማለት ችግሮች ናቸው። ኢየሱስ ማንም በእምነት ለችግሩ ወደ ባህር ተወርወር ቢለውና ባይጠራጠር እንዲሁ ይሆናል እያለ ነው። አንድ ምስክርነት ልንገራችሁ። ከጥቂት ጊዜ በፊት አንድ ሰው ታመመ። የካንሰር በሽታ ነበረበት። ሐኪሞች በሽታው በጣም ስለተሰራጨ ከጥቂት ወራት በኋላ እንደሚሞት ነገሩት። ይህ ሰው በጣም ተጨነቀ። ምክንያቱም ሁሉም ሰው መኖር ይፈልጋል። እርሱ በእግዚአብሔር ያምን ስለነበረ ለፈውስ ወደሚጸልይ አንድ አገልጋይ ደወለ። አገልጋዩም ለበሽተኛው አሁን ያነበብኩላችሁን ይህንን ጥቅስ አስታወሰው። እንዲሁም በሽታው ከሰውነቱ እንዲወጣ በጸሎት እንዲያዝ ይህንንም በየቀኑ እያደረገ በእምነት እንዲቆም ነገረው። ያን ጊዜም ውጤት እንደሚኖረው ነገረው። በሽተኛውም እንዲያደረገ። ምናልባት አንድ ሰው እንዲህ ብሎ ይጠይቅ ይሆናል፣ እምነትን ከወዴት እናገኛለን? እምነት ሲጎድልብን ምን ማድረግ አለብን? መጽሐፍ ቅዱስ መልሱን ይሰጠናል። በሮሜ ሰዎች መልእክት ምዕራፍ 10 ቁጥር 17 ላይ እንዲህ ይላል፣ እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። መጽሐፍ ቅዱስ እምነት ከመስማት ነው ይላል። ይህም ከግሪክ ቋንቋ ስንተረጉመው ከመገለጥ ከራእይ ማለት ነው። ስለዚህ በክፍት ልብ የእግዚአብሔርን ቃል ካነበብን መገለጥን ይሰጠናል። እነዚህ መገለጦች ሲኖሩን እምነታችን ያድጋል። በእግዚአብሔር ቃል ተመገቡ፣ የእግዚአብሔርም እምነት አሳድጉ። በእምነታችሁ በኩል እግዚአብሔር በቤታችሁ ታምራትን ያደርጋል። ስብከቴን ሳጠቃልል በጣም አስፈላጊ የሆነውን ነገር መናገር እፈልጋለሁ። መፈወስ ጥሩ ነው። ድልንና በረከትን ማግኘትም እንዲሁ ጥሩ ነው። ነገር ግን ከሁሉ በላይ አስፈላጊው ነገር የኀጢአት ይቅርታንና ድነትን መዳንን ማግኘት ነው። ምክንያቱም ሁላችንም ይህችን ምድር ትተን ሁሉን ወደሚችል አምላክ ፊት እንቆማለንና። ጌታ አንዳንዶቹን ወደ መንግሥቱ ይወስዳቸዋል፣ ሌሎቹን ደግሞ ወደ አስፈሪ ቦታ ይሰዳቸዋል። ከክርስቶስ ዘንድ ድነትን ያልተቀበሉ ሁሉ ይጠፋሉ። ክርስቶስ ማንም እንዲጠፋ እኮ አይፈልግም። ስለዚህ ወደ እርሱ ይጠራችኋል። ወደ ክርስቶስ ኑ፣ ድነትን ተቀበሉ፣ እርሱም ከእናንተ ጋር ይሆናል። በሕይወታችሁ ሁሉ አብሯችሁ ይሆናል። በሕይወታችሁም ታምራትን የሚያደርግበትን እምነት ይሰጣችኋል። ተባረኩ። ዮርዳኖስ ፉula kooti hirame kan na naasise yerikoon sun jige naaf qaqqaabeera michuun koo ammas darbinaan jedhe gooftaan koo Yesuus naaf qaqqaabeera michuun koo ammas darbinaan jedhe gooftaan koo Yesuus Yordaanos fuula kooti hirame kan na naasise yerikoon sun jige naaf qaqqaabeera michuun koo ammas darbinaan jedhe darbinaan jedhe Yesuus darbinaan jedhe mi Yesuus darbinaan jedhe mi Yesuus darbinaan jedhe Yordaanos fuula kooti hirame kan na naasise yerikoon sun jige naaf qaqqaabeera michuun koo ammas darbinaan jedhe gooftaan koo Yesuus naaf qaqqaabeera michuun koo ammas darbinaan jedhe Yesuus darbinaan jedhe mi Yesuus darbinaan cufaa komane hidhaa koo jire dukkaana ibsee anaaf dhaabate cufaa komane hidhaa koo jire miilli keessa meerre dukkaana ibsee anaaf dhaabate humna naaf ta'e karaa agarsiise abbaa naaf ta'e dhaabatee falme cufaa koo bane hidhaa koo jire dukkaana ibsee anaaf dhaabate humna naaf ta'e
siomille gooftaatoof gatee takka yellaane ani shakkine sile siomille gooftaatoof gatee takka yellaane merre gooftaatoof gatee takka yellaane gooftaatoof gatee gooftaatoof gatee cufaa kobane hidhaa koo jiree sagalee dhagaan jiru cufaa kobane hidhaa koo jiree dukkaana ibsi anaaf dhaabatee humna naaf ta'e karaa agarsiise asannaa abbaanaaf ta'e dhaabatee falmee Yesuus ani shakkine sile siomille gooftaatoof gatee takka yellaane ani shakkine gooftaatoof gatee gooftaatoof gatee gooftaatoof gatee amma garuu guyyaatu dhufe guyyaa hiikame amma garuu okkaluuna feera daa'imuuna feera kadhachuuna feera amma garuu guyyaatu dhufe guyyaa hiikame amma garuu enadema okkaluuna feera cufaa kobane hidhaa koo jiree darbinaan jedhee cufaa kobane hidhaa koo jiree abbaanaaf ta'e dhaabatee falmee ani shakkine sile siomille ani shakkine gooftaatoof gatee amma garuu guyyaatu dhufe amma garuu guyyaa hiikame okkaluuna feera gajjachuuna feera dukkanni hafeera wallaaluuna feera jira Yesuus